እኔ አሁን ላይ ማመንም አለማመንም ትችላለህ። እኔ አሁን ላይ አርግዣለሁ። ሲደለልጥ ምን ወደ ሳይለት አጎት ልትሆን ነው። አንድም ቀን አብረሽ ሆነሽ ማታውቂ የትም ከማንም እንደማርገዝ የሚል አሁን ደግሞ እሱ ልጅ ነው የምትለው። ከማንም ምናምን አትበለሽ። ይሄን እኮ ይደላሉ ብንነግረው ምን ሊሆን እንደሚችል ታውቃለህ። ለምንድን ነው የምን እርግዝና ነው? አርግዣለሁ። ከየት የመጣ እርግዝና? ምን አባሽ ናችሁ? የምን እውነት ናችሁ? አሁን እኮ እያላችሁኝ ያላችሁት አንዋርና ሰላም ይጋቡ ነው። ለምን አላገባው? ፍቅረኛ እኮ ነው። ምን ሆነህ ነው? ከፈልክ በአንዱ አስገድልሃለሁ። መፍትሄ ነው የምፈልገው ማድረግ እችላለሁ። አሁን በኔ እጅ ነው ያለው። ያፈቅረኛል። ገባህ? ይዤ አሁን የምፈልግበት ቦታ ይዤ መሄድ እችላለሁ። አሁን አውልቄዋለሁ። አሁን በቃ ታምካለህ። ወይኔ ያንተ እኮ ይሞታል እኮ ምን ሆነህ ነው እንደወለቃችሁበት? ወይኔ ጉዴ! ካሜራ ሌላ ጸጉሩን አስቆርጣችሁ ሱፍ አልብሳችሁ አዳራሽ ይዞ መምጣት ብቻ ነው። ከእናንተ ምንም ነገር አንፈልግም። ታውቃለህ። ከማንም ጋር ኮሌጅ እያልሽ ነው የምትገኘው። ሰዓት ሲኖርሽ አይደል እንዴ? አኑ እያልሽኝ አንቺ ሰውዬናለሽ። እዛ ጋር ነው ከጀርባ ደግሞ የሆነ ሊሰራ ወጫለ ከወለቀ ሊያብድ ይችላል በዛው ወይም ደግሞ ሊሞት ይችላል። እኔ ስለዚህ ሀብል አላውቅም። በቃ እሷ መጨረስ ትችላለህ። አሁን እኔ እያለሁ በህይወት ይሄ ትዳር አይፈጸምም። ትሰሚኛለሽ? አንቺም የማንንም ልጅ ይዘሽ መተሻል። ትበይዋለሽ። ምን አገዘና አንቺ አመረርሽ እንዴ? ስሜ እንዳይጠፋ ማለት ነው። እርጉዝ ነኝ። ውጪ ውጡልኝ። ውጪ ትሰማኛለች። እርጉዝ ነኝ እያልኩ እኮ ነው። ለምን እንደዚህ አሁን በጣም በቅርላችሁ። ሰላም ውድ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ትንሽ ተናድጄ ነው ለእናንተ ያለው ነገር መሳወቅ ስላለብኝ ነው። እንግዲህ ቶፋ ጋር ነበር የምገኘው እኔ ቢሮ ጋር። ሰላምና እህቷ መተው አለ እየበጠበጡ ነው ምናምን ስትለኝ እንግዲህ ወደዛ መሄድ ነው። እኔም ደግሞ እየፈለኳት ነበር። ሰላምንም እንግዲህ ከዚህ በፊት ያልሄድኩበት የለም እሷን ፍለጋ። እህቷና እሷ እኔ ቢሮ ጨራሽ መጥተዋሉና እዛ ያለችውን ጠባቂ ሆነና አስገቢ ቢሮ አስቀምጡ ብያቸዋለሁ። እንግዲህ መኪናም ወጥቶ ነበር እቃ እነሱ ይዘው ሲመጡ ደግሞ እዛ ደግሞ እንሄድና ደግሞ ምን ፈልገው እንደመጡ ግራ ያገብቶኛል። ጃኬቱንም አንጭልኝ በላት። ምን ፈልገው እንደመጡ አላውቅም። ብቻ ልብሴን አድርጌ ምናምን ነገር እዛ እንሄድና ጭራሽ ደግሞ ብሎ እኔ እየፈለኳት የነበረችው ሰላም አንዋር እንደዛ ካደረገችው በኋላ ምን ፈልጋ ቢሮ ልትመጣ እንደፈለገች አልገባኝም። ስለዚህ ተመልካቾቻችን እስቲ በጣም ራሴን በጣም ኮንትሮል ለማድረግ እየሞከርኩ ነው። በጣም ራሴን ለመቋጠር እየሞከርኩ ነው። እስቲ ቶፋም ወደዚህ የቢሮ ቶፋ ቢሮ ነው የምገኘውና በጣም በቃ የሆነ ይቅርታ ለማንኛውም ተመልካቾቻችን በጣም አናዳኛለች እና ጭራሽ ደግሞ እዛ ቢሮ እኔ ጋር ሄደው እየበጠበጡ ምናምን ነው የሚገኘውና ምን ፈልገው ለምን እንደመጡ ምንም አውቀው ነገር የለም። እስቲ ደግሞ እዛ ደግሞ እንሄድና መኪናውንም እያመጡልኝ ነው። ይዘው ተወጥቶ ነበር። መኪናውን ከመጡ በኋላ ፍጥነት እዛ እንደለ አስገባቸው ብያለሁ። እዛ ደግሞ ሄጄ ደግሞ ሁለቱንም ጃኬቱን ይዛችሁልኝ ነው። እዛ ደግሞ ሄጄ ደግሞ ያለውን ነገር እያንዳንዱ ነገር የምንጨርስ ነው የሚሆነው። አብራችሁን ጠብቁ። ጭራሽ ሁለታችሁ ነው የመጣችሁ? ምን ታረጉ መጣችሁ? ምን ፈልገሽ ነው እዚህ የመጣሽ? አሁን ልጇ አይደለም የመጣሁት። በስነ ስርዓት ቁጭ ብለና ማውራት ያለብን ምን ነው? በስነ ስርዓት ማውራት። አንቺ ደግሞ እኔ ጋር ምን ታደርጊ መጣሽ? ሰሚ ስነ ስርዓት ነው። ችግር የለውም። ምን ይፈልገሽ? እግርሽን አውርጂ እባክሽ። እዛ ቤት መሰለሽ እንዴ? ተሰማኛለህ? እግርሽን አውርጂ። የሰማሽ ነው? እግርሽን አውርጂ። ምን እያደረግሽ ነው? ደግሞ ጭራሽ ምን ፈልገሽ ነው የመጣሽው? ምን ፈልገሽ ነው? በስነ ስርዓት ላናግርህ ነው የመጣሁት እኮ አሁን ሰሚኛለሽ። አንደኛ ቢሮ ነው የመጣሽው። ሲቀጥል ደግሞ አሁን ነገር ላይ አለ ምትይ ቆራ እየቀጠቀጥኩ ነው ይሽ ሞት እየቀጠቀጥኩ ባለፈው ምንም በማላውቀው ፖሊስ ይዘሽብኝ መጣሽ አይደል? ይሁናል ግን እኔ በምፈታው መንገድ ፈታሁት። አሁን ደግሞ ፈልገሽ መጣሽ። እንኳን ደስ ያለ በቃ። ግን አሁን እንደሌላ ልትጫጫው እኔም ልጫጫው አይደለም። እሺ ትልቅ ሰው ነህ አይደል? ለስሙ ትልቅ ሰው ነህ። ለመነጋገር ሞክር። እሺ እሺ ምን ምን አባሽ ናችሁ? ምን አባሽ ናችሁ? ድጋሚ አፍሽ እንዳትከፍቺ። ድጋሚ አፍሽ እንዳትከፍቺ። ማውራት ትችያለሽ። አፍሽ እንዳትከፍቺ። አንዋር አይደለም እዚህ ያለው። የሰማሽ ነው? አንዋር አይደለም እዚህ ያለው እኮ። አፍሽ እንዳትከፍቺ። እሺ አሁን ምን ፈለግሽ? አንቺ ደግሞ ያን ጉድሽ ነው አውጥቶልሽ ምን ፈልገሽ እንደመጣሽ አላውቅም። ስላለሽ ነገር ስለምታስብ ስላለ አንቺ ስለወሰድሽው ፋይል በደንብ አድርገሽ ጨርሰሽ ነው ተዋውራና የህይወት ላይ የሚቀነሰው የሚጨምረው ነው። ታዲያ የምርሽን ነው ፍቅረኛሽን እንዳሰከው እንደዚህ ዝም ብሎ ካንተ ጋር ቃል እንዳፍ ይላል። እሺ ልጁ እሺ አሁን ቀለል አድርገው ያው ካሜራ ማስቀመጫለሁ ያለኳችሁ። እሺ አሁን ምን እንደምትፈልጉት
ሲቀጥል ደግሞ ቢሮ ይመታችኋል። ምን ፈልጋችሁ ነው ቢሮ ድረስ ገቡ? ተረጋጋች። ፋይሉን እራሱ አኑ ፈልጎ ሰጥቶኝ ከሱ ጋር ጨርሰን አንተ በሽተኛ ስለሆነ ነው ስለታመመ ነው ምናምን እያልክ እሱ በፍቅር ላደረገው እያንዳንዶቹ ነገሮች እሱ ታሞ ነው እያልክ እያወራህ ነው፣ እየለፈለፍክ ነው፣ እያስወራችሁም ነው። አሁን እሱን እንድትደግሙት አልፈልግም። እንደዚህ ብላችሁ እንድትደግሙት አልፈልግም። ምን ፈልጋችሁ ነው የመጣችሁት? ላወራ ስለፈለግኩ መሰለኝ የመጣሁት። አሁን ደግሞ ሲቀጥል ደግሞ ነው የምልሽ፣ አንቺ ራሱ አይነሽን አፍጥተሽ ትመጫለሽ። ያደረግሽው ነገር ረስተሽ ነው? የተፈጠረው ነገር ረስተሽ ነው? ምን ያደረግሽም? አኗርና ፈቅሯለሁ ፈልጠን ቆርጠን እያልሽ የነበርሽ ልጅ አንቺ ሳምንት እናቴ ጋር ነኝ ብለሽ እኮ ከልጁ ጋር ነበር የነበርሽ። ባለ ምን ደረቅ ነው ስለባረክ እናንተ እየከፈላችሁ የምታመጡትን ሰው በእኔ ልታሰብባችሁ ነው። ሲጀመር ልጁ እኮ ከአንዴም ሁለቴ እነሰናይት ከአንቺ ጋር ይተውታል ጓደኞችሽ። ኦኬ በቃ ከእነሱ ጋር ታውቁ ነው ወይ ነገሩ? ያያኔ ጓደኞቼ ጓደኛ ነኝ ብለው መጡ፣ ፍቅረኛ ነኝ ብለው መጡ። እኔን ህይወት ሊበጠብጡ ሲጀመር አላውቀውም ልጁን ሲጀምር መንደሪ ጭራሽ ደግሞ ከእሱ ጋር ነው ብቻ እንግዲህ ራሳቸው ያዘጋጁት ነገር ስለሆነ እኮ እንደዚህ አይደለም። ምኑን ነው የሚያደርጉት? ጓደኞቼም የተፈልጆች እነዚህ ኩልኩሎች እየመጡ ጓደኛዋ ነኝ እንደዚህ ተፈጠረ እንደዚህ ያደረገች ፍቅረኛ ነኝ ያደረገች ሲጀምር ማንም ያንቺ ጓደኛ ወንዶቹ ሴቶቹ እየተሰበሰቡ ይሰፋል። እኔ አሁን ያንቺ እንደዚህ ማፍጠጥ ምንም ግራ አልገባኝም። ምንም ያንቺ እንደዚህ መሆን ብዙ ነገርም ጠብቃለሁ ካንቺ ነው የምልሽ። ብዙ ብልግና ካንቺ ጠብቃለሁ። ብዙ ልክ ያልሆኑት ነገሮች ካንቺ ጠብቃለሁ። ይሄ አያስገርመኝም ነው የምልሽ። አሁን ያልገባኝ ጉዳይ ምን ልታረጉ ነው ቢሮ ድረስ የመጣችሁት? ምን ፈልጋችሁስ ነው? ልታናግሩ ትፈልጋችሁ? እኔስ ካንተ ጋር ምን ማወራው ነገር ደግሞ ስለምን ነው የምታናግሪው? ለብቻ ከመጣችሁ ነገር ታደርጋለህ። አሁን ምን አለ መሰለሽ፣ አፍሽን አስተካኪ። የሰማሽ ነው አይደል? አፍሽን አስተካኪ። ያው ባለፈው እናንተ በጣም ብልጥ ናችሁ፣ ፖሊስ ይዛችሁ መጣችሁ ሊነካኝ ነው አላችሁ። አሁን ተመሳሳይ ነገር ነው አስባችሁ ከሆነ ይመጣል እንጂ እኔ ወጣችሁን ረጋ ብዬ ላወራ አልችልም። የሰማሽ ነው? ምክንያቱም በመነጋገር አታምነው፣ ጭንቅላትን እንዴት መጠቀም እንዳለበት አታውቅም። ከጤነኛ ሰው ጋር አወራለሁ። እንደዚህ መሰሪ ከሆነ ሰው ጋር ይሄ ጠንቋይ ቤት ከሚዞር ሰው ጋር አወራለሁ። ጠንቋይ ቤት የሚባል ነገር የለም። ባመጣችሁት ነገር ጠንቋይ ቤት ምናምን እያላችሁ እኛን እንድታሳምኑ እሱንማ እኮ እየሄድን እኮ ከመጀመሪያ ጀምሮ እያንዳንዱ ነገር እኮ አጣርተናል እኮ። ሲቀጥል ደግሞ የአንቺ ደግሞ እንደዛ አይደለም። ስማኝ፣ ይቅርታ አንድ ነገር ልንገርህ። እኔ ህይወቴ ልኖርበት በቃ ስሜንም አታጥፉ። በቃ እንዴ ምንድነው ጓደኛ ፍቅረኛ እኔ ማንንም አውቀው ሰው የለም። ጓደኞቼንም እዛ እነዚህ ባለጌ ጓደኞቼንም አላውቃቸውም። ይሄም ፍቅረኛዋ ነኝ ምኗ ነኝ ብሎ የመጣውን ምንም አላውቀው። አይመለከተኝም። ሲጀመር ቢሆን ከሷ ጋር አይጨርስም። አንተ ጋር ምን አመጣው ነበር? እኔ ነኝ ካገኘሁት መጥቶብኝ አይደለም እኮ መጥቶብኝ ሳይሆን አግኝቼው ነው እኮ። በደንብ ታውቁታላችሁ እያንዳንዱን ነገር። አሁን ሲቀጥል አሁን ምንድን ነው ፍለጋችሁ የመጣችሁት? እኔስ ጀምር ከእናንተ ጋር ራሱ የማወራ ሰው አይደለሁም። ለክብሬም አትመጡም። እህትሽማ አሁኑ መታመኑን አውቃ እኮ የሆነ ነገር ታስፈረመች የነበረች ነች። በዙሪያው ምን እያደረጋችሁ እንዳላችሁ በደንብ እናውቃለን። ለአሉ ያሰባችሁ አስመሰላችሁ ምን ያህል ርቀት እየሄዳችሁ እንዳላችሁ ግልጽ ነው። እና እናንተ ካህኑ የተረፋችሁ ነው። ተሰማኛለህ? እኛ እኮ ንብረቱን ቢሆን የፈለግነው እኮ በቃ ወሰድና አይደል እንዴ? ከዚህ በኋላ ምን ንብረቱን ፈልግ አሁን እንደፈለግ ማድረግ ይችላል። ገባ ያለ ግን እኔስ ከሱ ጋር ፍቅር ነው የምፈልገው እንጂ እንደዚህ ገንዘብ ፍቅርማ እንደማትፈልጊ እኮ አየንሽ። እናቴ ጋር ብለሽ እኮ የት እንደነበርሽ ደረስንበት። የት ነበርኩኝ? በቃ አሁን እኮ ካንተ ጋር ብዙ መለማመጥ አያስፈልግም። ቀላል ነው ነገሩ። እዚህ አንተ በዙሪያው ያሉ ሰዎች አሉ አይደል? ወቂ የሆነ ነገር ምንድን ነው የፈለጋችሁት ነው? ታሞኛለህ? አሁን እኔ ልነግርህ ነው የመጣሁት። ይሄ እንደዚህ የምትዋከበው ነገር ደስ ስላላለኝ ነው። አነጋገርሽን አስተካኪ። አነጋገርሽን አስተካኪ። ያ ነገር ውስጥ እንዳንገባ አነጋገርሽን አስተካኪ። አስፈላጊ ከሆነ አደርገዋለሁ። ስለዚህ አሁን የመጣችሁት አንደኛ ቢሮዬን የመጣችሁት የምትፈልጉት ነገር ትናገራላችሁ። ምን ማድረግ አለብን የሚለውን ነገር እና ተጀምር እዚህ ድረስ ያመጣችሁ እኔ አንቺን የፈለኩሽ ነበር። ራሴ ጋር መተሻል። እሺ ለምንድን ነው የፈለካት? በሱ ይሄ ራስህ ፈጣሪ ያመጣኸውን ታሪክ ደግሞ ለእኛ መንገዱ አይከብድም? እሺ ለምንድን ነው የመጣችሁት? ለሰው ጋር እንደመጣው አትቸኩል። ይሄን ያህል የሚያስቸኩል ነገር የለውም። ተረጋጋ፣ አትበሳጭ። ይሄ እንደ ዘመድ የምንፈታው ነገር ነው። ይሄን ያህል የሚያበሳጭ ዘመድ ሆነ አይ ካንተ ዘመድ ልንሆን አንችልም። እሺ እናንተ ነገር ያስፈልገናል እንጂ ምንድን ነው ያስፈልጋል? ስለዚህ ልትላጡብኝ ነው እንደመጣችሁት? ምን የፈለግሽው? ሰማኛና እኔ አሁን
የአዳራሹን ጨርሻለሁ። ስለምን አዳራሽ ረጋ ብለህ ስማት መልበስ ያለባቸውን ልብስ ራሴ ሂጄ ዲዛይን መርጬ ሁሉንም ነገር አልቋል። አሉና ሰላም መገባት ስላለባቸው ይሄን ነገር ሽማግሌ መላክ ስላለበት እሱ ነበር የቀረሽ። ጭራሽ ደግሞ ብለሽ ትዳር ማማረሽ ታኖር ጋር ልታገቢ ማማረሽ በነገራችን ላይ በጣም ቀላል ነው። እንዴ አሉና እሷን ማጋባት ለኔ በጣም ቀላል ነገር ነው። በዙሪያ ያለው በሱ ዙሪያ ያለ ሰው ምንም ቢሆን ይወቅ ብዬ ስላሰብኩ ነው እንጂ በዚህ ሰዓት ሁለቱም ማጋባት የጂው ከዛ ጋር እንደሚያታቻሉ ሲጀምራሉ እርግጠኛ ነኝ። በትክክል ነው። ተፈልግ ባል አስገድልሃለሁ መፍትሄ ነው የምፈልገው ማድረግ ይችላል። አሁን በኔ እጅ ነው ያለው ያፈቅረኛል። ገባህ? ይሄ አሁን የምፈልግበት ቦታ ይዤ የሚሄድ ይችላል። እንኳን አንተ ማን ይሄን ጊዜ ለፍቅር ጣልቃ እየገባችሁ ልጁን ያልሆነ ነገር እንዲያደርግ ስታደርጉ ቆያችሁ። ወይስ እሷም እንደ ኪያ ጥላው እንድትሄደው ፍላጎታቸው እንዲያድላቸው በቃ ብቸኛ እንዲሆን እንዲያለቅስ ሁሌ እነሱ ስር ልጁን ራሳቸው የሆነ ነገር ያደርጉታል። ከዛን ደግሞ በሽተኛ ነው ብለው ራሳቸው ያስቡበታል። ትሰማኛለህ? አሁንም እያስወራኸው ላለው ዝም ብዬ ሂጄ ባጋባቸው በሽታውን ተጠቅመው እንዳትል ነው። አሁንም ድጋሚ መጠጭ በጣም ያስጠላኝ እዚህ ድረስ መጠጭ ያዋራው ለዛ ነው እንጂ ምንም ነገር ከሱ ጋር መጨረስ አንደኛ ምን አለ መሰላችሁ ይሄ ነገር አይሆንም። ጭራሽ እንዳታስቡት። አንተ ነው ያልከው። አንተ ስላልክ ነው የማይሆነው። ግዴታ አይሆንም። ይሄ ልጅ ምን ሁኔታ ላይ እንዳለ በደንብ እናውቀዋለን። ይሄን ነገር ደግሞ ተቀመጭ ደግሞ ራስ እያወራ ያለው ነገር ነው። እኔ አኑ በጣም ጤነኛ እንደሆነ ትክክለኛውን ነገር እያደረገ እንዳለ እንግዲህ እያየሁ ነው። ሰው ነገር እንደዛ ነው የማውቀው። አንተ በራስህ መንገድ ልጁን በሽተኛ ነው ብለህ ሌላም ሰው እንዲያመን በሽተኛ ነው ብለህ እያስወራህበት ካለ ጥላቻው ምን ድረስ እንደሆነ አላውቅም። የራሳቸው ጉዳይ አሁን ከሆነ እኮ በቃ ሌላ ፍቅረኛ ያላት ያኛው ልጅን ፍቅረኛ ነው ምናምን ያለው እነሱ ታያቸው አሉ ብቻ የሱ ልጅ ታውቃለህ እኮ በቂ ነው እሱ ልክ ነው ይገባኛል። ግን ከነሱ በታች ወረደ ቤተሰብ የለንም። ይሄን ነገር የሚያምንና የሚቀበል ቤተሰብ የለንም። እሱ ማለት ያምኛል። ለዛ ነው እንጂ እኮ የነሱ ስራ ሳይገባኝ ወይም እያረጉት ያሉት ነገር ሳላቀረቸው አይደለም። ስለዚህ ያንተ ማውራት አሁንም ልጁ ያለበትን ሁኔታ እናውቃለን ምናምን እሱ የሚሰራ ጉዳይ አይደለም። አሁን ጨርሳችሁ ስሙኝ፣ ሁለታችሁም ነው ማለት በደንብ ጆሮአችሁን ከፍታችሁ አዳምጡ። አኑ መታመሙን አይታችሁ ወይም ደግሞ አሁን ከራሱ ጋር ለመሆን መጠቀም አትበለኝ አስሬ። ስለዚህ ይሄ ትዳር ሊሆን አይችልም። ሽምግልና ሊላክልሽ አይችልም። አንቺም እንደዚህ ነገር አሰብሽ ከሆነ ላይክ በቃ አሁን ሰላም ስለሚል ያሰራሽበት ነገርን ደግሞ በረንብ ደግሞ ፈልጌ ደግሞ ፈቷል። እርግጥ ነው ከብዶኝ ሊሆን ይችላል። እየሞከርን ነው አስቀርተንበት ምንም ይሻላል። አረ እሺ እንደዛ ቢሆን ቆይ እንዴት ነው የምታስበው? ለምን ነው የሚጋቡት? ቆይ አሁን ላይ ለምን ነው የሚጋቡት? ምክንያት አለ፣ ትልቅ ምክንያት። እሱ ደግሞ ቀስ ብለን እንነግርሃለን። ሰርፕራይዝ ነው። ለምንድን ነው የሚጋቡት? በነገራችን ላይ መንገሬን እንደ ትልቅ ነገር እንዳታየው። ይሄ ከሱ ጋር እኮ መጨረስ የሚቻለው ነገር ነው። አንተ እንኳን ማየት ነው ማውራትም አልፈልግም። ግዴታ ስለሆነ ነው የመጡት። በቃ ጓደኛ ነው በስነ ስርዓት መተክ ደስታው መካፈል አለብኝ እንጂ ባላያችሁ ምን በቃ ምን የተለየ ነገር አያስፈልግም። በቃ ስርዓት ባለው መንገድ ማግኘትና ሌላ ጸጉሩ አስቆርጣችሁ ሱፍ ልብሳችሁ አዳራሽ ይዞ መምጣት ብቻ ነው። ከእናንተ ምንም ነገር አንፈልግም። ታውቃለህ፣ ሌላ ነገር ፈልገህ ምናምን መስሎ ከሆነ አትሳሳት። ንብረት ፈልገሽ ነው እንጂ ምን ሌላ ነገር ፈልገሽ የትኛው የገንዘብ ችግር የለብሽ ነው የምትመስለው። ስቶሪ እኮ ንብረቱ ፈልጌ ቢሆን ጨርሻለሁ። ስለ ወረቀቱም ስለ ንብረቱም ያለውን ነገር ችግሩን የምንፈታበትን መንገድ እኛ እናውቀዋለን። በደንብ ተዘጋጅተናል። እያንዳንዱን ነገር መፍታት የምችል ማስተካከል የምችል ቢሆን እስካሁን ጨርሰህ እሺ፣ ሌላ ነገር እኛ ብር ማታሰበንም አሪፍ ቤተሰብ ይወዳታል፣ ትወደዋለች። ድሮም እናንተ ናችሁ የለያያችሁት። አሁንም የሚነገራችሁን ነገር አልሰማ ብላችሁ ልትለያዩ እየሞከራችሁ ያላችሁት እናንተ ናችሁ። እነሱ መሀል ምንም አይነት በሽተኛ ናቸው። እናንተ ሙሉ ቤተሰባችሁ ነው ጤነኛ ያልሆነ ስነ ስርዓት ላይ መናገር ይችላል። ቤተሰብ ግን እንዳትናገር ሙሉ እንደዚህ አፍን ስከፍት ተሰጋኛለህ። ምንም ቢሆን ባህሉ ነው ማቀብዬ ነው እንጂ እናንተ ምን አይነት ነገር እንደሚገባ በደንብ ነው ማቀብ። አሁን እኮ እያላችሁኝ ያላችሁት አንዋርና ሰላም ይጋቡ ነው። ለምን አላገባው? ፍቅረኛ እኮ ነው። ምን ሆነህ ነው? ስነ ስርዓት ነው ያዘ።
ሲጀመር ከልጁ ጋር ያለባችሁ ስለመለያየት ከልጁ ጋር ያለባችሁ የእናንተውና ከልጁ ጋር ያለባችሁ ጥላቻ ምንድነው? ልጁ የሚያፈቅራትን ልጅ እኮ ወስዳችሁ ለሌላ ይደራችሁት እናንተ መሰላችሁ አይደል? አሁን ደግሞ እሷም በተዋደዱበትም አይጋቡም። ቆይ ልጁን ቆሞ ቀር ልታረጉ ነው አላማ አስባችሁለት ነው ለማር ኪያ ሌላ ሰው ስላገባች እናንተ አስባችሁለት ነው? አስባችሁለት ብቻ ሳይሆን ስለሚዋደዱ ነው። ምንም ስላሰበችለት ብቻ እሱ እናገባበት ምንም አይደለም። በቃ ለምን በቃ ከእናንተ መሀል እሱ በጣም በቃ ጥሩ ነገር ላይ ሆነ አይደል? ደስ የሚል ፍቅር ያዛው በቃ ለምን ከህይወቱ አትወጡለት? በቃ እኛው ነው ውጡለት። በቃ በሰላም መኖር ከሚፈልገው ሰው ጋር ይኖር እሱ እንዴ ምንድነው የምትለፈልፊው? ምንድነው የምትቀባጥሪው? በቃ ስማኝ በቃ ካሁን በኋላ አጠገባችን እንዳትደርስ በቃ ይሄ ሰርግ እንጋባለን አይደል? በስነ ስርዓት በክብር እናገርና ይገባ ይሆናል ብለን ነው እንጂ ምንም ነገር እነሱ በሰላማዊ አብረን ምናምን አይደለም። ገባ ያለ በሰላማዊ አብረን እንሆናለን፣ አብረን እንሆናለን። አንተ ለሰርጎች ነው የምንፈልገው፣ ምክንያቱም ሌላ ድራማ ምናምን ነገር እየሰራው እንደዚህ አብዶ ነው ታሞ ነው አሁን የሚያገባት ነው የሚለው እንጂ አንተ ፈጥራ ያመጣው ነገር እንደተወራ ስለፈለኩ ነው። ታዲያ አሁን ምን ታዲያ አማር መቼም በጤና ቢሆን መቼም እቺን እብድ የሚያገባ አይነሱ አይደል ማለት እብድ ለምን ነው እብድ ማለት ነው? ሲቀጥል ነው የምልሽ አሁን ምን አለ መሰለሽ አንዴ ሀብሉን እንደምንም ብለን አውጥተናል። ከዛ በኋላ ደግሞ እዛ ደግሞ የቀበልኩን ነገር ደግሞ ፈልገን ደግሞ ልጁን ወደ ጤናው ደግሞ እንመልሰዋለን። እናንተ ገና ለገና እኛ እየሄድንበት ያለው ነገር ስለፈራችሁ ወደ ጤናው ይመለሳላችሁ ስለፈራችሁ ብላችሁ ደግሞ ሊጋቡ ነው ትዳር ማለት ለምን ነው የሚጋቡት? ቀርቡ ይመለሳላችሁ ፈርታችሁ ነው ቶሎ ቶሎ አሯሯጣችሁ ነው ልታጋቡት የፈለጋችሁት። ስለዚህ አሁንም ቢሆን ነው የምልሽ ሀብሉን ከአንገቱን አውጥቼ አሁን አሪፍ ላይ ነው የሚገኘው። ገና የቀበልሻትን ነገር ደግሞ ፈልጌ ደግሞ እያንዳንዱን ነገር አወጣልሻለሁ። እያንዳንዱን ነገር አወጣልሻለሁ። ሀብሉን ነው ጆሮዬ ነው እንጂ እንደዛ ነው ያልከው? ድራማሽ ናት ስለብኝ በእናትህ አይደለም እንደዛ ነው ያልከው ወይ ማለት እንደዛ ነው ያልከው? እህቴ እያናደደ ነው ሄድሽ ሀብሉን አውለክብ አይደለም ማለት ነው ውሸት ነው ብዬ ነው። እንዴት ነው አሁን በህይወት እያለ ቆሞ እንዴት ነው ሀብሉን ነው ቆሞ እንዴ ምንም ይችላል እኮ ልጅ አይደለም አውልቀህበት እንዴት አታውቂም ነው ቪዲዮ ላይ ያየሽው ነው ቪዲዮ ቁጥ ብዬ ማይስራ ፈታ ያለው ንገረኛ አውርቀህበታል አልወለክበትም ሰምኛለሽ የሀብርሽ አብሉ የሰራሽውን ነገርም እያነኑ ፈልግ ያገኘዋለሁ አብሉን አውልቄዋለሁ አዎ ጉዲህቲ በቃ ታምካል እንዴ ጉዲ ያንተልኩ ይሞታል እኮ ለምን ወለቃችሁበት ወይኔ ጉዲ ምን ጉዲ ካሜራ ምን ያልሽ ምን ያብዳል ይመጣል ምን ማለት ነው ምን ማለት ነው ያብዳል ይመጣል ይሆናል በቃ ሊያብድ ሊሞት ይችላል ብያለሁ አይደል? ሀብሉ ወለቀ አላውቅም። ስለ ሀብሉ ምን ማለት ሰሩበት የሚያልፈው ነበር እንዴ? ምንም ደግሞ አልሆነ። እኛ ፈጣሪ ላይ ባለን እምነት ምንም አልሆነ። ዝም በይ ተረጋጊ። ቆይ አንቺ ተረጋጊ። ምንም አልሆነ። ምንም አልሆነ አይደለም። በቴዲ ታውቂያለሽ እንዴ? ብዙ ነገር ብሎሽ ነው እንዴ? ያው ከወለቀ እንዴ ሊያብድ ይችላል በዛው ወይም ደግሞ ሊሞት ይችላል። እኔ ስለዚህ ሀብል አላውቅም። በቃ አሁን ምን አለ መሰለሽ ሸቃ አንቺ እስካሁን አላወቅሽም እንደወለቀ አውልኩስ ነው የምትለው አንተ የምርህና ያው በእናትሽ አሁን ድራማሽ አትስሪብኝ። እኔ አሁን ይችላል ብያለሁ ግን ምንም አይሆንም ከማንም ጋር ኮሌ እያልሽ ነው የምትገኘው ሰዓት ሲኖርሽ አይደል እንዴ አኑ እያልሽኝ አንቺ ውጪናልሽ እዛ ጋር ነው ጀርባ ደግሞ ነው ሊሰራው ይችላል እናቴ ካማ ነበረ እሺ ወረኛ እናቴ ካማ እናቴ ትሙትብኝ እናቴ እኮ ነበር እናቴ የት ነው ካማ አኑ አርቶ ቤት መጥቶ ቋጥሽ አኑ ውጪ ምንም አይነት ወንድ አላውቅም ምንም አይነት ማለት ነው ገባህ አይደለ አኑ ያምሻል እኮ ይነሱ ማስረዳት ነው ያናደዳለሁ ግን እሱ እኮ እናንተ ለሞላይ ምንም ሊያረግ እንደሚችል ታውቂያለሽ። ስለዚህ ጀርባ ያረዳት እኮ አኑ እኮ ሊያብድ ይችላል እኮ አኑ ግን ደህና ነው ምንም አልሆነም። እንደሱ በቃ ስለዚህ እንደዚህ ማውራቱ አያስፈልግም። በቃ እንደዚህ ሁሉ ሊሆን ይችላል ምናምን ማለት አያስፈልግም። እንዴ አሁን እህቴ በቃ እኔ አንዱ ጋር ነው ፈልገው እኮ ሄደለን ሲጀምር አሁን ስትታላሽ ጨረሳችሁ ሞት ትስላላችሁ ጨረሳችሁ አይደል? ለማንኛውም ያው እንዳልኩ አዘጋጁት ሶፊ ስማኝ አንድ ነገር እኔና አኑ በፍጹም ማንንም ሰው ታውቃለህ
ማንም ሰው ሊያየን አይችልም። እና የምትቀበለው ከሆነ ትቀበለዋለህ። እኔና አሁን መጋባት አለብን። ምክንያቱም እኔ አሁን ላይ በህይወት እያለ ስማ፣ እኔ አሁን ላይ ማመንም አለማመንም ትችላለህ። እኔ አሁን ላይ አርግዣለሁ። አይ ሲደልልት ምን ወደ ሳይለ አጎት ልትሆን ነው? አረ ምንም ሲጀምር እነሱ ከአኑ አርግዣለሁ። ገባ አይደለ? ስላረገት ጉዴ እትዬ አትቀልጂብኝ። ምን ነው የምትይው? ስለምን ማርገዝ ነው የምታወሪው? ስለምን ማርገዝ ነው የምታወሪው? አሁን ባል ነበር አብረን ነበር ቤት ውስጥ የምናድረው አይደል? አንድም ቀን አብረሽ ሆነሽ ማታውቂ የትም ከማንም እንደማርገዝ የሚል አሁን ደግሞ እሱ ልጅ ነው የምትይው? ከማንም ምናምን አትበልሽ። ይሄን እኮ ይደላ አኑ ብንነግረው ምን ሊሆን እንደሚችል ታውቃለህ? ለምንድን ነው የምን እርግዝና ነው? አርግዣለሁ። ከየት የመጣ እርግዝና? ከየት የመጣ እርግዝና? ተናገሪ። እኔ እርጉዝ ነኝ። እኔ መንካታችን ያስጠይቀዋል። ከማንም ከውሽማሽ ጋር ያረገሽው ልጅ ደግሞ እሱ ብለሽ ልታምጪ ነው? ውሽማ ለሱ አኖረጋለሽ። አባትሽ አላምን አለ አላምንም አለ አይደለ? ያስረገዘሽ ልጅ እምቢ ሲልሽ ብለሽ ደግሞ አሁን አርገዝሽ ልመጪ ነው አይደለ? አንሱ የሚቀበላ በየትኛው ታይም አብረው እንኳን ተኝተው አድረው የማያውቁ ሰዎች ወይ አባት አንተን እየነገሩ ነው እንደ ማንኛውንም ነገር የሚያደርጉ ሰረኝ እንዴ? አንተ አብረን እኮ ምን ነው አብረን እኮ ምን አድሬስ ነው እንዴ? ጠዋት እንኳን ቤት በቢጃማ መታብኝ አታውቅ? ሴትዮዋ አሁን አትቀልጂብኝ። አሁን አትቀልጂብኝ። እኔ የብልስቱ የምታኛ እኔ ለማድረው ታዲያ ራት እየሰሩለት ይሆን ቀን ራሱ ቪዲዮ ሰርተናል። እዛ እኮ ነው ማድረው ሌላ የት ነው ማድረው ታዲያ? የት ነው ማድረው ያለኝ ታዲያ? ካኑ እየኖርኩ ነበረ። አሁን ለሷም ቪዲዮ ላይ እንኳን እንደዚህ ምናምን እንዳይባል እኛም ለቤተሰባችን መጣሽ ከሚባል በክብር ሰርጉ ቶሎ መሆን ያለበትም ለዛ ነው። ለአንተ በክብር መጥቼ የነገርኩህም ለዛ ነው እንጂ ማንኛውንም ነገር በራሴ መንገድ ማረጋገጥም አይደለም። ሰሞኛል ሲቀጥል ሂደን ለአሙናት መናገር ወይም ከአሙናት ጋር መጨረስ ማቀቱን አይደለም። በዙሪያው ያዣበባቸው እንደ ጥላ ስለማለቁት ያው ወቁ በሚለው ነው። እንደዚህ ልቀበል ማለት ያንተ እንደዚህ መወራጨት ምንም ጥቅም እንደማያመጣ የምታውቀው ይመስለኛል። አሁን እያላችሁኝ ያላችሁት ከአንዋር አርግዣለሁ ዴኒ ተቃለለ ቶሎ ዴኒ አለ ስሚ አሁን ምን ተቀልብ ሰማበት አይመለኝ ዴኒ አለ ምንም አይነት ምርመራ አለ። በቃ የዛው እጠብቅሃለሁ፣ ቀኑን አሳውቅሃለሁ። በቃ ጸጉሩን አስቆርጠህ እሱ ብቻ ማምጣት ነው። እኔ በህይወት እያለሁ አንቺ እሱን ታገቢ። የልጁ እናት ነኝ። ከየት የሚያመጣሽው? ከማንም ጋር ስትዳሪ የነበረውን ልጅ ነው እንደምታመጪው። የልጅ አባት ባለትዳር ሚስት ያለው ክብር ያለው ሰው ይሆናል። ስለዛ ህይወታችሁ ውስጥ አበልጥ ነገ አንተ መንገድ ባለበት መንገድ እኛ ራሳችን ከዚህ በኋላ ላለው ነገር ራስህ ነህ ኃላፊነት የምትወስደው ተጠያቂ የምትሆነው ራስህ ነህ። አይመለከተንም። እኛ ሂደን ከአኑ ጋር ወይም ደግሞ ከእናቱ ጋር መጨረስ አያቅታል። ስሚ እኔ አሁን ምን አቅዳችሁ እንደመጣሁ አላውቅም። አንቺ ከማን ጋር እንደነበርሽ በደንብ አድርጌ አጣርቼልሻለሁ። ይሄ የተመሰልኩት ነገር ምንም ነገር ዲኤንኤ ያለ ተስመረምሯል። ካለቀ ግን ስለምን እርግዝና ነው? አንቺ አመረርሽ እንዴ? ስሜ እንዳይጠፋ ማለት ነው። እርጉዝ ነኝ። ውጪ ትሰማኛለች? እርጉዝ ነኝ እያልኩ እኮ ነው። ለምንድን ነው አሁን በጣም በቅርብ ላወራችሁ ነው። ትሰማኛለህ? ስትመጡ ማለት ነው ይሄን ቀለበት ነው ይዘው እንመጣ ይሄ ምን ወረቀ? ወይኔ ጉድ! ወይኔ አርግዣለሁ። ወይ ይሄማ ድራማ ነው። የትም ከማንም ጋር ሾል ስትል የነበረው ልጅ ደግሞ አምጣ ደግሞ አሁን አንተ ልጅ ነው ልትለው ነው። ይሄማ ቀልድ አይደለም። ወይኔ መጮች ያደረጉት አሁን ደግሞ ሌላ ድራማ ደግሞ አሁን ደግሞ ተጨማሪ ሌላ ነገር ደግሞ ይዞብን ሊመጡ ነው። አንዱን አለፉ ስንል አንዱን ይዞብን ይመጣሉ። አንዱን ገደልን ስንል አንዱ ነገር ይበላሻል። ይሄ አሁን ከምቱ ምን ጀምሮ ምንድነው የምናደርገው? አሁን ብላ በነገራችን ላይ ሳልጨርስ ለምን ታለሽ? ያልጨረስኩ እና ደግሞ እንደምትፈልጉት ሰሞኛል። በዚህ ሳምንት መጨረሻ መሆን አለበት። ምን ነው በሳምንት መጨረሻ ነው?
ስለምንድን ነው ሰው ሌላ ነገር ተመቆት ብለሽት ምንም ነገር ውስጥ ልገባ ምንም አይደለም። እስከዛ በደንብ እንድታስብበት ነው። ብዙ ቀን አለ። ምን ነው የፈለጋችሁት? እየገባኝ ነው። በዚህ ሳምንት መጨረሻ ስለሚሆን እስከዛ በደንብ ተዘጋጅበት። ራስህንም ለማሳመን ከፈለክ አሳምንበት። አያገባኝም እሱ ዳንቺ ማንንም ልጅ መተሽ ያኖር ልጅ ነው የምትይው የማንንም መስሉክ ነው የማንንም እሱን ደግሞ ታታየዋለህ በቅርቡ ማለት ነው። ገባህ አይደለ? ከኔ ጋር ነገሩ አሁን ሰርጉሽ እንደማላችሁ ስናቅ ልጅ አለው አረገዘ ምናምን ብላችሁ ልገቡብን ነው። አይ እንደዛ አይደለም። ምንም አያስፈልግም። ከፈለግን ሲቀጥል አንቺ ክርስቲያኖች እዚህ እንዴት ነው የምትሆኑት? ምን ነው እንደምን የኪያና ያኑን ምን ያልክ ነበር የዛኔ? አንተም ባይማኖት እኔም ባይማኖት የማይኖር እንችላለን አይደለም እንዴ? የሚሉት ተባሉ ተባሉ። አሁን ለምን ተመሳችሁት? ሃይማኖት ፍቅር አይገደብም። እስከዚህ ሳምንት መጨረሻ በደንብ ራስህንም ለማሳመን ሞክር። ምን እንደል አያገባኝም፣ ግን ልንገርህ ብዬ ነው። ሰሙኝ ያላችሁ ምን እንዳሰባችሁ ንብረቱን ብላችሁ አስፈርማችኋል። ንብረቱን ደግሞ እየዘጋነባችሁ ሲሄድ ደግሞ አሁን ደግሞ እሷን ደግሞ አስገባ ትዳር ፈጽማችሁ ምናምን ነገር ንብረቱን ትወስዱ ነው አይደለ? ያኛው አይምሮ ምናምን ነገር ትንሽ ልክ ስላልሆነ ተቀባይነት አላገኘሽም ባስፈረምሽ ወረቀት አይደለ? እንደዛ የሚባል ነገር የለም። አሁን ያስፈረምሽው ላይ እችላለሁ። ትሰማኛለህ አይደል? ከእሱ ጋር መጨረስ እችላለሁ። አሁን እኔ ያለው በህይወት ይሄ ትዳር አይፈጸምም። ትሰማኛለሽ? አንቺም የማንንም ልጅ ይዘሽ መተሻል ትበይዋለሽ እንደ ልብሽ ታደርጋለሽ። እሺ እንደምታስበው አይደለም። አሁን ሊያስኩት ያንዱ ነው። ገባህ አይደለም? እኔ እንደዚህ ልተናገረኝ ልትቀኝም አችልም። እና ደግሞ ስማኝ፣ ከአሁን በኋላ ደግሞ ከአንዱ ጋር ነው የትም ቦታ እህት ያለች እናቴ ታስታማታለች፣ ችግር የለም። እና ደግሞ የትም ማለትም ከአሁን በኋላ ከአንዱ ጋር ነው ሆኖ ከአንዱ ጋር ነው ሽማሽን ያዝኑ አትጣላችሁ። ካጠገቡ አርቀም ከአካባቢ አሁን ነው ሞር የትም ማለት ነው። ማስረዳት ራሱ አይጠበቅብሽ። እያንዳንዱ ነገር እናታችን ጋር ቢሆን እኔ ያለሁላት እናታችን ጋር ከዚህ በኋላ እሷ ካሉ አሁን አትንጫጩ ቢቆጥል አሁን አንቺ አሁን ደግሞ ሌላ ድራማ አሁን ደግሞ ሌላ ነገር ነው። እሺ እንዴት እንተዋቸው? እነዚህ ሰዎች እንዴት ነው ሊላቀቁ የሚችሉት እንዴ? ወደ ህግ እንዳንከሳቸው ምንም ማስረጃ የለም። አንዋር ያዩ ሌላ ዳይሬክተር ውስጥ ነው ያለው። ክሱም በቃ ምንም በቃ ጨነቀኝ። ተመልካቾቻችን ምን ማድረግ እንዳለብን ግራ እየገባን ነው ያለው። አሁን ደግሞ ትንሽ አሁን ደግሞ እንደማሻለው መስይላለው። አሁን ደግሞ አረጋግጥኩኝ ትዳር ፈልጋለሁ ምናምን ብላ ደግሞ ሌላ ነገር አቋርጠው እናት ካሜራ ወይ